በጣም ናፍቀኸኛል። በንጹህ ልባችን ያኔ ተፈላልገን ትዝ ይልሽ ከሆነ እያየን የነገን በደስታው ጊዜያችን በፍቅራችን ደምቃ ተቃቅፈን ስናያት ያየችን ጨረቃ አው ያልሽኝን አትረሳም እኔም ያልኩሽን። እንዴት ነሽ? ሁሉ ሰላም? በሕይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብሌኔ ነሽ ያይኔ። በሕይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብሌኔ ነሽ ያይኔ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በውጭም ያላችሁ ሁላችሁም በያላችሁ በሰላማችሁ ይብዛ። ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሰሞኑን እንግዲህ ጠፍተናል። በጣም ይቅርታ ቤተሰቦች። ያው አንዳንድ ነገሮች ምናልባት ትናንትና መልእክቴን ለማስተላለፍ ሞክሬ ነበረ፣ ግን ከብዙዎች ጋር የደረሰ አይመስለኝም ማለት ነውና ሰሞኑን የጠፋነው እንግዲህ ቤተሰቦች ያው አንዳንድ ነገሮች አሉ የተፈጠሩ በህይወታችን በጣም ጥሩ ነገሮችና ያው እናንተ ሲከፋችሁ ብቻ ነው እንደ ወደ ሚዲያ የምትመጡ ምናምን ነገር እንዳትሉ። ያው እንደዛ ሳይሆን ምንድነው ከአሁን በፊት ያሳለፍናቸው ነገሮች እያንዳንዳቸው ወደ ሚዲያ ያመጣናቸው በሚዲያ ነው የተጀመረ ምናምን ብለን ነገሩ እስኪያልቅ ድረስ ወደ ሚዲያ መጠን ነበረ። ነገር ግን ከጥቅሙ ይልቅ የባስ ጉዳቱ ነው የተረፈ ማለት ነውና ይሄ ነገር እንዳይፈጠር ድጋሚ እንደዚህ አይነት ስህተት ላለመስራት መቼም ሰው ከስህተቱ ይማራል አይደል እንዴ? እና ካሳለፍናቸው ነገሮች እንረዳ ማለት ሚዲያ ላይ የሚለቀቁ ነገሮችን ማወቅ አለብን። ገብቷችኋል? እኛ እዚህ ጋር የሚወደንም የሚጠላንም ሰው አለ። ስለዚህ ለሚወደን ስንል የሆነ ነገር ስናደርግ ደግሞ የሚጠላን ሰው የኛን ውድቀት ስለሚመኝ እኛ ወድቀን እናሳያቸዋለን ማለት ነውና ይሄ ነገር እንዳይፈጠር ነው ብዙ ነገሮችን እያስተካከልን ነበረ። ሰሞኑን አለመግባባቶችን የተፈጠሩ ነበሩ፣ እነሱ ነገሮችን ተስተካክለዋል ማለት ነውና እንግዲህ ቤተሰቦች መለላችሁን የመጣሁት ዛሬ እንግዲህ ከመሲ ጋር ከተገናኘን ኦልሞስት ወደ በቃ ቪዲዮ ከተለቀቀ በኋላ ልክ እናንተ እንዳያችሁት ማለት ነው። ከዛ በኋላ አልተገናኘንም ማለት ነው። ያው እሷም ታውቃላችሁ መቼም ክላስ እንዳላት እኔም በሆነ ያው ስራ አሁን እግዚአብሔር ይመስገን ስራ እየሰራሁ ነውና አሁን እየሰራሁት ያለ ስራ እንግዲህ ማለት ቀስ ብዬ ወደ ሚዲያ መጣሁ። ምክንያቱም ምንድነው እኔ የምትወዱኝ ለኔ የምትጨነቁ ተከበራችሁ ውድ ቤተሰቦች ስላላችሁ ያው እኔ የሚጠለኝ ሰው እንዳለው ያ ምናምን አያሳስበኝም። ግን እኔ ምንድነው እናንተ ለኔ ስለምትጨነቁ እኔ የደረስኩበትን ቦታ ማየት ስለምትፈልጉ ነው የሥራ ቦታውን ማሳይ ማለት ነው። እስካሁን ድረስ ያልተናገርኩት ለምንድን ነው እንዳልኳችሁ ነገሮችን መስመር እስከማስ ብዬ ነበር ማለት ነው። ባይዘው ይሄ ልጅ ምንድነው በጣም እንትን አለብን ነበረብን ምንድነው ይባል ጢባር ያው ፀሐዩን ብዬ ነው ባይዘው ነጸሩን እንጂ ምንም አመዳምን ምንም የተቀየረ ነገር የለም። እና አንዳንዴ መነጽር ነገር እንደዚህ ታረጉ እና ቤተሰቦች ይኸውላችሁ እኔ ማለት አልሰክሳችሁ። ለማንኛውም ደህና ናችሁ ወይ? በጣም ናፍቃችሁኛል ቤተሰቦች። ከዚህ በኋላ ግን አልጠፋም፣ የምሬን ነው የምነግራችሁ። ምክንያቱም ብዙ ችግሮችን ብዙ ነገሮችን አልፈናል ማለት ነው። ከዚህ በኋላ ምንም የሚያጋጥመን ችግርን ፈተናም የለም። ያ ማለት ይሄን ያህል ማለት አይደለም። ምክንያቱም ሰው ነንና ስንኖር ፈተና ያጋጥመናል። ብዙ ጊዜ እናገረዋለሁ ቤተሰቦች፣ የሰው ልጅ ወደፊት ከሄደ እንቅፋት ይመጣዋል። ያ ማለት የሰው ልጅ በህይወቱ ሲኖር ሁሌም ቢሆን ችግር ያጋጥመዋል ማለት ነው። እና ችግር ያጋጥመንም ማለቴ እንደዛ ሳይሆን ግን እንደዚህ የተወሰበሰበ ነገሮችን ድጋሚ ያጋጥማሉ ብዬ አላሰብም። እና ቸር ተመኝ ቸር እንድታገኝ አይደለም የሚባለውና ምንድነው ችግር ያጋጥመን በቃ ከዚህ በኋላ የምሬን ቤተሰቦች ከዚህ በኋላ እናንተን ለማዝናናት እናንተ በቃ ደስ የሚላችሁን ብቻ ደስ የሚሉ ጊዜያቶችን ለማሳለፍ እቅዱ አለኝ ማለት ነው። ከዛ ውጭ ደግሞ ጥምቀት እየደረሰ ነው ሰደ ቤተሰቦች እና ገሩ ካሜራማን ጥምቀት እየደረሰ ደርሷል። እና ምንድነው ያው እንደምታውቁት እንግዲህ የጥምቀት የሚወረወር ነው አይደል? ባይዘው ሎሚ አይኖርም ቲማቲም ካልሆነ የትም አይመጣም። ባይዘው አሁን ላይ ሎሚ ራሱ ብንጠይቅ ማለት ነው በጣም ውድ ከመሆኑ የተነሳ ሎሚ የሚባለው ነገር አለ ነው የሚባለው። በጥምቀት ወቅት ደግሞ ጭራሽ ነው የማይኖረው ማለት ነው። ለማንኛውም እሱን ሲደርስ እናወራለን ማለት ነው። እና ደግሞ ማለት ቤተሰቦች ከሀገር ውጭ ያላችሁ ከሀገር ውስጥ ያላችሁ በዓሉ ስለምታከብሩት ከሀገር ውጭ ያላችሁ ግን እኔ እንደማስበው ወይኔ እስከማውቀው ድረስ
የጥምቀት በዓል ይከበራል አይከበርም አላውቅም፣ ግን ሀገር ውጭ ያላችሁ በስራ ላይ ያላችሁ ጥምቀት እንድታስታውሱ የምሬ ነው። በቃ ማለት ያከበራችሁት ያክል መስሎ እንዲሰማችሁ አሪፍ ቪዲዮ ለእናንተ ለውድ ቤተሰቦቼ እሰራለሁ ማለት ነውና ቤተሰቦች ወታ አላብዛባችሁ፣ በጣም ስለናፈቃችሁ ነው ዝም ብዬ ለተተቱት ምል ከዚህም እያነሱ እንድንምል ማለት ነውና ለማንኛውም ዛሬ ከመሲ ጋር እንገናኛለን። ደውዬላታለሁ። ያ ቦታውን ታውቀዋለች። እስኪ ከዚህ ተነፋፍቀን አይደል ቤተሰቦች ላግኛት ምናምን ነገር አንዳንድ ነገሮች እናወራለን። እሷም ለምን እንደጠፋች ያለውን ነገር እናወራለን ማለት ነው። ቤተሰቦች መሲ እንደምን በንጹህ ልባችን ያኔ ተፈላልገን እዚህ ልሽ ከሆነ እያየን ነገን በደስታው ጊዜያችን በፍቅራችን ደምቃ ተቃቅፈን ስናያት ያየችን ጨረቃ አው ያልሽኝን አትረሳም እኔም ያልኩሽን አው ያልሽኝን አትረሳም እኔም ያልኩሽን። እንዴት ነሽ? ሁሉ ሰላም ሲያቺ ነው እንደሳይ ባይዘው ምንም ብቀጥን ታጅ ነኝ። ኧረ እባክህ ነው እዚህ ምንድነው? በዚህ ፀሐይማ ምን መሰለሽ ነው ሰሞኑን የሆነች ኮንቴነር እያስመጣሁ ነው። አንተ ፀሐይ ስለሆነ መነጽር ልትለብስ እኔ ነኝ እንጂ የምለብስ እንዴ? ትቀልዳለህ እንዴ? በዚህ ፀሐይ እዚህ ድረስ ወይ የሆነ ቦታ እንሂድ። እንዴት ነሽ? ቦታው እኮ አሪፍ ነበር ግን ፀሐዩ ትንሽ ከበድ ይላል። ባይዘው እንትን ያው ቆንጆ ስትሆኝ ፀሐዩ አታርፍሽም። ጥቁር ከሆንሽ ግን ግዴታ ነው። ሻው መነጽሩን ስጠኝ። አመሰግናለሁ። አይ ላንቺ አይሆን እስኪ እንዴት ነው የሚገባው? ለዚህ ነው ከለው አፍንጫዬ ጋር ነው። ዛውር ራስ ላይ መሲ መነጽሩን ለብሹ ተሽልበሽ ቴንክ ዩ። ካሜራ አለ የኛ ውድ ነው እንዴ? የኛ ውድ ቤተሰቦች አሉ። ሰላም ስትያቸው ሰላም ነው። አይ በስሬት ሰላም እኔ ካሜራ እንዳለ አላወኩም ነበር። ሰላም ባያቸው። ሰላም እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬ እስኪ ምን ፍለጋ እንደሆነ ባይገባኝም ሰላም አልኳቸው የኔ ውድ ቤተሰቦች። በጣም ንፍቅ ብላችሁ ነበር እና ደግሞ ሰሞኑን የጠፋሁት ጉንፋን ይዞኝ ስለነበረ ነው። በጣም ይቅርታ፣ መጥፋት ፈልጌ አልነበረም። አንተ ግን ለምን ጠፋህ? ያው እኔ እየተናገርኩ ነበርና እኔ እንደውም ዳምሽ አላወቅኩ ነበር። ሰሞኑን የሰው ልጅ ምንድነው ህዳር ሲታጠብ ምናምን ጉንፋን ይለቀዋል። እኔ ደግሞ እንደገና ሲታጠብ ነው ጉንፋን የሚሰኝ። አይ ግን አሁን ላይ ጉንፋን ወረርሽኝ ምናምን የሚባለው ነገር አልፏል። አይ ቲንክ አልፏል። እኔ ደግሞ ሲያልፍ ነው እሱ ነገር ደግሞ አሁን ላይ እና ይሄ ነገር ከፀሐዩ ሊከላከልልኝ አልቻለም። እዚህ ልከላይ አረ እባክህን አስከልለኝ። መሲዬ እንኳን ደህና መጣሽ። የብር በጣም ናፍቄሽ ነበር። አልናፈኩሽም? በጣም ናፍቀኛል። ታዲያ ግን የናፈኩሽ አትመስል። እስኪ ለምንድን ነው የማትጋብዥ? እስኪ ጋብዘኝ አንተ። ይኸውላችሁ ሴት ልጅ አትጋብዝኝ ምናምን እያሉ የታክሲኛን ነው የሚያስከፍሉ፣ ምግብ በልተውኛን ነው የሚያስከፍሉን። እውነቴን ነው። ሸር ሊመስላችሁ ይችላል ቤተሰቦች፣ ግን እነዚህ ክፉ ሰዎች እስኪ አሁን ከወንድ ልጅ እኔ ምንም አልልም፣ ግን እውነቴን ነው። ሴት ልጅ አትከፍልም እያሉ ሁሉኛን ነው የሚያስከፍሉ። አይ እንደዛ አይደለም። ሴት ልጅ መንከባከብ አለብን ብለን ስለምናስብ ገባሽ እንጂ የምታስከፍሉ አይደለም። የምናስከፍልላችሁ ሳይሆን እኛ የምንከፍለው ገብቶሻል። እስኪ ቤት ዛሬ ማለት ነው ካሜራ እያየ ቤተሰቦች በቃ አይናቸው እያየ እያዩ ጋብዘኛ አሳያቸው። እኔ አይደለም እንደ እግዚአብሔርን አሳያቸው። አረ እግዚአብሔር ነው አለች ማርያምን አሳያቸው። እስኪ እነሱም ደስ ይበላቸው አይደል ቤተሰቦች። እስኪ አይደለም ማለት አይደለም ማሳየት ነው። እሺ ማሳያቸው እንዴ ንግባ ጋብዘኛለህ። ከዛ ቆንጆ ካፌ አለ በሰዓት ምን ምሳ ሰዓት አለ። ምሳ መብላት እንችላለን፣ በርገር መብላት እንችላለን፣ ፒዛ መብላት እንችላለን። በነገራችን ላይ ጋብዘኝና ምንድነው ያልተሲ ጋብዘኛ አይደለም መጋበዝ አለብህ። እስከ መቼ እንደዚህ እስከ መቼ
ቤተሰቦች እያያችሁ ጋብዚ ነው ይዛ በርገር ልጋብዝ ነው የምሬን እኮ ነው ጋብዝ እኔ ሁሌ ነው የምጋብዝህ ሌላው ቢቀር ማለት ነው ቤት ወስጄ ጋብዙ አውቃለሁ ቤተሰብ ይሄ ምን ያለው ውሸት አትዋሽ ስለምን እዛ ወደዚህ ያመጣሽ እዛ ወደዚህ ማመጣው እዚህ ንፋሱ ፀሐይም እዚህ አካባቢ ይሻላል እዛ በጣም ተንተላል ተቃጥላል ስለዚህ ይገናናል እና ግን ምን አልከኝ ስለመጋባው ጾም ነው አሁን ላይ ምን ወሰሽ በጾም ሰዓት ፒዛ በሰይ እሑድ እኮ ነው ዛሬ ነው አይደለም እሺ ምን አለው ለምሳሌ የአትክልት ፒዛ አይ ኦኬ ችግር የለውም እንደዚህ አይነት ነገሮችን ከምናደርግ ሽሮ እኔ ሽሮ በቲማት እሺ እንደዛ ከሆነ በቃ ቅሽር ጋብዘኝ እባክህ ቆይ ቅሽር ለጉንፋኔ እንዳሳ አንድ ቻሌንጅ ሰጣታለሁ እሱን ካደረገች አፍንጫዬ ጋር ነው አዎ ይሄ ገባ እሺ ቤተሰቦች እሺ ቁም ነገሩ እንመለስ ግን ከዛ በፊት አንድ ቻሌንጅ አለኝ እሱን ነገር ካለሽ ጋብዝሻለሁ እውነት ካሜራ ነው እሺ ነገራችን ላይ ቤተሰቦች ስለናፈቃችሁኝ ነው እንደዚህ ነፃ እሺ አሁን ካሜራማን በደንብ ራቅልኝ እሺ ከዛ እስከዚህ ታዝኛለሽ ከዚህ እስከዛ እግዚአብሔርዬ ግን ያው አስተጋብዘኛለህ ዘለቀ ይሙት እኔ ለማጋባን ነው ዘለቀ ማን ቤተሰቦች ዘለቀ የውሸት መማያ ናት እውነት እኔም እንዳልፈልግም አልፈልግም አሁን እሺ ጋብዝ እውነት እሺ መጀመሪያ አንተ ትችለኛለህ አትችለኝም ተፈተነ እኔ እኮ ቆይ ልንገርሽ እኔ እኮ ትችለኛለህ መጀመሪያ አንድ ጀኔ ያላነሱት እና በጀርባህ ደግሞ ወገብህ ሲደና ነው አይደለም ይፈተን ዝቅ ስፖርት ጀምራለሁ እሺ አይደለም መጀመሪያ ወሬው ላሰነው ለብላሰነው እንደ ስፖርት የጀመርክ በብላሰነው ሐሳብ ትቀይር እሺ ይለስካ ምን መሰለሽ ነው ግን ማነው ጋር እኔ ነኝ አሁን አይደለም ቆይ እንጂ ጎንበስ በል ግን አንድ ቆይ እንጂ አንድ ሁለት ካሜራውን በደንብ ያዝ ባናትን እሄዳለሁ በቃ ምርጥ ነበር ከዛማ አንድ ሁለት በጣም ነበር ቢኪ እኔ ከፍሬ አገደራለች ደግ ማርያም አልቻልከኝም እንደዚህ ቤተሰቦች ተናገሩ እንደዚህ ዘለሽ የተሰቀልሽብኝ እኔ ስፖርት ይዘም እሺ አንተ እንችላለህ አልችልህም ነው ማርያምን ደግሞ ዘለ እንዳትወጣብኝ እሺ ፋፍቲሜ እንዳትተካል ይሄን ያዛል ሄለን አንዚ ማርያምን ወገቤን ብታሳምመኝ ቤኪ በእናትህ ዘለ እንዳትወጣብኝ ማለት እንደዚህ ነው ያለው አረበሽ በገብሬ ማርያም እሺ በማርያም እሺ በጣም እንዳታሳምመኝ ቤኪ አረበሽ ፈጣሪ እሺ ያ ምግብ ልትጋብዝ ነው ከስንኛ ከዛ አርሰሽ ልሽኛል ከዛ ማሽ ከዛ ግሬንደስ እሺ ከዛ መልሽኝ እሺ ነው መልሰህ እሺ እንትን ነው የሚጠጣ ውሃ ከመጣሽ ምግቡ ተቀበኝ ሰው የሚጠጣ ኮካ አድርጋለሁ ከመለሰች ካልመለሰች እንጂ በውሃ ነው ውሃ በቂ ነው ጋር ነው ፈልገው መኪና እንደምን መስሎ ነው ያው ኢዲስኪ ማረም ነው ለማንኛውም በጣም ግብዣው ችግር የለም ጋብዝሻለሁ አይዘው ካንቺ ስላፈች የኛ ከሆነ መሲ ሆኔዎች የምር ቤተሰቦች መነዘር ላስቀምጥ እኔ ለእናንተ መሲ ምን ሆነ አሁን እንደው ይሄ የኛ እኔም የሚመስል አሁን
ወይ ወገብ ማርያም በጣም ታመመኝ። ምን ጋብሽ ለወገብሽ ለወገብ ውድና የተከበራችሁ ቤተሰቦች እውነት እምቢ ካሜራው ሳይጠፋ ነው የምፈልገው። ሾሽ ለፓርት አድርገን እንለቅላችሁ። እሺ ስሚ የማይሆነው ካሜራው ከጠፋ ይክደኛል። እንዳትሰቡ ቤተሰቦች አልፈልግም። እሺ ያው ቀልድ ነው ቤተሰቦች። ምንም ቀልድ አይደለም። ቤተሰቦችን ሰላም እንበላችሁ። እሺ ጋብዛል። የሰው ልጅ እኮ ቃል ነው ያሉት ከሚጠፋ ወለዱት አልወለድኩም ግን ይጥፋ። እሺ ውድና የተከበራችሁ እንግዲህ ከመሲ ጋር ከተገናኘን ያው ልክ እንደናንተ ነው። በጣም ብዙ ቀን ነው ናፍቆሽም በጣም እኔ እኮ ናፍቃኛለች ማለት እሷ ግን ምንም አትልም። ናፍቆኛል። እናንተም በጣም ናፍቃችሁኛል። ከስራ ቦታችሁ ካላችሁበት ቦታ መጥቼ ሁላችሁንም ሰላም ብያችሁ ደስ ይለኝ ነበረ። በሀገር ውስጥም በውጭም ያላችሁ ሁላችሁም የኛ ተወዳጅና የተከበራችሁ ቤተሰቦች በጣም ነው የምንወዳችሁ። እንወዳችኋለን። ምግቡ የለ ምግቡን ቀረ። እውነት አይጋብዘኝም። እርግጠኛነት ጋብዘኛል። በንጹህ ልባችን ያኔ ተፈላልገን ትዝ ይልሽ ከሆነ እያየን የነገን በደስታው ጊዜያችን በፍቅራችን ደምቃ ተቃቅፈን ስናያት ያየችን ጨረቃ አው ያልሽኝን አትረሳም እኔም ያልኩሽን አው ያልሽኝን አትረሳም እኔም ያልኩሽን